የሰው ልጅ ማን አዳቀለው? የሰው ልጅ ማን አዳቀለው? ሰው ሁሉ ተዳቅሎ ሌላ ፍጥረት ሲሆን እንዴት ከሰው ልጆች ሁሉ ኖህ ብቻ ሊቀር ቻለ? የወደቁት መላእክት ከሰሯቸው እግዚአብሔር ግን በፍጹም ከጠላቸው ሥራዎች አንዱ የዘረመል ማዳቀል ሥራ ነበር። በመጽሐፈ ሄኖክ ላይም ፈረሱን በቅሎውን ሰው በማድረግ የዓለምን ለውጥ አሳዩአቸው ተብሎ ተጽፏል። መጽሐፈ ያሻር በተባለ መጽሐፍ ላይም ይህንን ሁለት የተለያዩ እንስሳት አዳቅለው አዲስ እንስሳትን ያመጡ ነበር ብሎ ይናገራል። በተለያዩ ታሪኮች ላይም እነዚህ ድቅል ፍጥረታት በምድር ላይ ይኖሩ እንደነበረ በታሪክ ተመዝግቦ ይገኛል። ይህ ዘረመልን ማዳቀል በዚያን ጊዜ የቀረ ሳይሆን አሁንም በዘመናችን የሰው ልጆችን ከተለያዩ እንስሳዎች ጋር የማዳቀል ሙከራዎች እያደረጉ ይገኛሉ። በዘመናችን ያለ የእንስሳት ዘረመልን በማዳቀል እና አዳዲስ የሆኑ ልዩ ልዩ እንስሳትን እያመጡ ናቸው። ይህንን ሥራ የሚሰራው አንድ ግለሰብ በቤቱ ውስጥ ሆኖ ሲሆን በመንግስት ደረጃ ደግሞ ለማመን የሚከብዱ ከአእምሮ በላይ የሆኑ ሥራዎችን እንደሚሰሩ ግልጽ ነው። መድኃኒት እያሉ የሚከትቡት ክትባት ራሱ ዘረመልን የማበላሸትና የመቀየር አቅም እንዳለው አንዳንድ መረጃዎች ያሳያሉ። በኖህ ዘመን የነበሩ የሰው የእንስሳ ዘረመል ልክ ከላይ እንዳሉት በፎቶ እንደሚታየው እየተዳቀለ በሙሉ ተበላሽቶ ኖህ ብቻ ነው ፍጹም ሰው ሆኖ የተገኘው እና ይህንን እግዚአብሔር የፈጠራቸው ንጹህ የሆኑት የሰውና የእንስሳት ዘሮች ተዳቅለው ሙሉ ለሙሉ ከመጥፋታቸው በፊት በኖህ መርከብ ውስጥ እንዲገቡና እነዛ ዘረመላቸው የተበላሹት ሰዎችና እንስሳት ግን በጥፋት ውሃ እንዲጠፉ የሆኑት ለዚህም ነው እንጂ በጥፋት ውሃ የመጣበት ምክንያት ሰዎች በመጨፈራቸው፣ ዝሙት በመስራታቸው ወዘተ ብቻ አልነበረም። በምድር ላይ ከዚህ እጅግ የከፋ ጥፋት ይፈጸም ስለነበረ ነው። ይህን የሰው ልጅን ዘረመል ማዳቀል ዋና ዓላማው እግዚአብሔር ለአዳም ከልጅ ልጅህ ተወልጄ አድንሃለሁ የሚለውን ቃል ኪዳን እንዳይፈጸም እግዚአብሔር የሚወለድበትን ዘር ሐረግ ከእንስሳት ጋር በማዳቀል እንዲጠፋ አዳምና የሰው ልጆች ሳይድኑ እንዲቀር ለማድረግ ነበር። በኖህ ዘመን የወደቁት መላእክት ካስተማሯቸው የጥፋት ትምህርቶች መካከል የእንስሳትንና የሰው ልጆችን ዘረመል ማዳቀል አንደኛው ነበር። ይህም በመጽሐፈ ሄኖክ ምዕራፍ 2 እና በመጽሐፈ ያሻር ላይ ተጽፏል። ይህ ዘረመልን የማዳቀል ሥራ እግዚአብሔር የጥፋትን ውሃን በምድር ላይ እንዲያመጣ ካደረጉት ኃጢአቶች መካከል ዋነኛው ምክንያት ነበር። ይህንን እግዚአብሔርን የሚያስቆጣ የጥፋት ሥራ በዘመናችን ላይ እየተደረገ ይገኛል። ከፊል ሰው ከፊል ዓሣ የባህር ፍጡራን አፍሪካዊ ሜርሜድ የሆኑ ህቡ ፍጥረታት። እነዚህ ፍጡራን ዝም ብሎ አቧራ ለማስነሳት አሉ የሉም የሚባል ወይም ጊዜያዊ ንግርቶች አይደሉም። ከሰው ልጅ የጥንት አኗኗር የተቆራኙ በጥንታዊ ስልጣኔዎች ማለትም በነ ሜሶፖታሚያ፣ በባቢሎኒያን፣ በሱሜሪያና በግሪክ፣ በኢጅፕት እንዲሁም በኔቲቭ አሜሪካን ትራይብስ ሰውን መሰል የባህር ፍጡራን እየተባሉ በባህሎች፣ በቅርጻ ቅርጾች፣ በስዕሎቻቸው፣ በጥንታዊ መጻሕፍት የተጠቀሱ ተረትና ታሪኮች በብዛት ያሏቸው ናቸው እንጂ ከተማቸው አትላንቲስ፣ የኔፒቱን ከተማ የጠፋችው የሰጠመችው ከተማ ዘ ሎስት ሲቲ ኦፍ አትላንቲስ በመባል የምትታወቅ በአንድ ወቅት ኃያል ግዙፍ በስልጣኔ የረቀቀችና ጫፍ የደረሰች ከተማ ለሜርሜም ማለትም ሜርሜን ወንዱ ሲሆን ሴቷ ደግሞ ሜርሜድ ይባላል
እና ለነዚህ መኖሪያቸው ነበረች ይባላል። አትላንቲስ። ፈላስፋው ፕሉቶ በወቅቱ ስለዚህ ከተማ ስለ ቲማኦስ ኤንድ ክሪቲያስ በተባሉ ሁለት ስራዎቹ ገልጿል። ፕሉቶ ተአማኒነት ያለው አካል ማለትም ሪል ኢንቲቲ እንደመሆኑ ይህም ከተማዋ እውነት ስለመኖሯ ትንሽ ፍንጭ ይሰጣል። እስካሁን በተደረጉ ጥናቶችም አሳዎች አንዳንድ ግኝቶች እየተገኙ ስለሆነ ከተማዋ ወደ ጥልቁ ባህር ከነግሳንግሷ ብትሰጥምም በውስጧ ይኖሩባት የነበሩ እንደ አሳ በባህር የሚዋኙ በየብስም እንደ ባህር አንበሳ የሚቆዩት ሜርሜድ ግን አልጠፉም ተብሎ ይታመናል። ለመሆኑ እነዚህ ሜርሜድ የሚባሉት እውነት አሉ ወይ? የእነዚህ ፍጡራን ህልውና እስካሁን እንቆቅልሽ ሆነው ከሚገኙት ሚስጥራት አንዱ ነው። ሜርሜድ ታዩ የተባለው በ1814 እንደ አውሮፓውያን አቆጣጠር በዌስት ኮስት ኦፍ ስኮትላንድ ባህር ላይ ነው። ይህም ለምርምር ፈርቀዳጅ ሆኗል። የትንሿ ሜርሜድ ታሪክ በአሴሪያን አፈ ታሪክ ያለ እንዲህ ነው። ጎደስ አታርጋቲስ ማዘር ኦፍ አቢሲሪያን ንግሥት ሴሚሬሚስ አንድ እረኛ ትወዳለች። ሳታስበውም ትገድለዋለች። በድርጊቷ ስላፈረችም ወደ ባህር አሳ ሆና ትገባለች። ባህሩ ግን ውበቷን አልወደደላትም። ስለዚህም የሜርሜድ ማለትም ከላይ ሰው ከወገብ በታች አሳ ቅርጽ በመያዝ ባህር ውስጥ መኖር ጀመረች ይላሉ በአፈ ታሪካቸው። ስለዚህ ጉዳይ ሳይንሱ ምን ይላል? በጠቅላላው ባዮሎጂካል ቅርጻቸው ሊሆን ይችላል በሚል ይስማማል ሳይንስ። እውነታው ግን የሰው ልጅ ወደ 90% የባህር ፍጡሮችን አያውቃቸውም ወይም ገና መርምሮ አልደረሰባቸውም። ከበላዩ ያለውን ህዋ ስፔስን እንደመረመሩ ከስሩ ያለውን ጥልቅ ባህር አላሰሰም። ልክ ኤሊያን፣ ዩፎ፣ ኤክስትራቴሪቶሪያልስ የሌሎች ዓለማት ፍጡራን አሉ የሉም የሚለው አወዛጋቢ እንደሆነው ሁሉ ሜርሜድስ ይኑሩ አይኑሩ በተቀረውና ተጠንቷል በተባለው 10% ብቻ አፍን ሞልቶ ለመናገር አያስደፍርም። አንዳንድ ባህረኞችና መርከበኞች እነዚህን ፍጡራን እንዳዩ ገልጸዋል። በአርኪኦሎጂ ቁፋሮዎችም የእነሱን የመሰለ ከወገብ በታች ያለ የአካል ክፍል ተገኝቷል ይባላል። የካናዳ 2 አሳ አጥማጆችም ከ6 እስከ 7 ጫማ ርዝመት፣ ጥቁር ራስ፣ ስኖ ዋይት ሰውነት፣ 2 እጆች እንደ ሰው ልጅ የመሰሉ ሲዋኙና በባህር መካከል ባለ ድንጋይ ላይ ተቀምጠው እንዳዩ ምስክርነት ሰጥተዋል። ከቫንኮቨር እና ከቪክቶሪያ አንዱ ከ1870 እስከ 1890 እንደ አውሮፓውያን አቆጣጠር፣ ሌላኛው 1967 እንደ አውሮፓውያን አቆጣጠር። የእስራኤል ከተማ ኪሪያትያ ማንኛውም ስለ ሜርሜድ መኖር ተጨባጭ ማረጋገጫ መስጠት የሚችለውን ሰው $1 ሚሊዮን እሰጣለሁ ብላለች። በርካታ ምርምሮችም፣ ጥናቶች፣ ፊልሞችና ዶክመንታሪዎች በእነዚህ ፍጡራን ዙሪያ ተሰርተዋል። ምስጢራቸው ግን ባህሩም ዝም እነሱም ሊገናኙን ፈቃደኞች አይደሉም መሰል እንቆቅልሽ ሆነው እስካሁኗ ደቂቃ ድረስ አሉ። ሜርሜድ ነጭ ሰዎች ከመፈጠራቸው በፊት ስለ አፍሪካውያን የመጀመሪያዎቹ የጽሑፍ ዘገባዎች ውስጥ አንዱና ዋነኛው ነው። ስለ እነዚህ ግማሽ ሰው ግማሽ አሳ የሆኑ ሜርሜድ ታሪኮች ለሺህ ዓመታት በሰዎች ልጆች ተረትና አፈ ታሪክ መሰል ንግርቶች የተጻፉም ያልተጻፉም መዛግብቶች ሲነገሩ በመላው ዓለም ስለዚህ ገራሚ ፍጥረታት የሚታወቁ የቆዩ ባህሎች አሉ። አብዛኛዎቻችን ይህን ታሪክ የምናውቀውም ሆንን ከዚህ ቀደም የሰማን ሜርሜድ ሲባል አእምሯችን ላይ የሚመጣው አንዲት ወይም አንድ ነጭ ግማሽ ሰው ግማሽ አሳ ፍጡር በባህር ላይ ሲዋኝ የሚያሳይን ምስል ነው። ነገር ግን ይህ ጉዳይ ከምናውቀው ከተነገረን የተለየ ነው። የመጀመሪያዎቹ አፍሪካዊ ሜርሜዶች በኢትዮጵያ ባሉ ጥንታዊ ጎሳዎችና ነገዶች ጨምሮ በምዕራብ ደቡብና መካከለኛው አፍሪካ ማሚ ዋታ ስለሚባሉ የውሃ መናፍስት የተለያዩ ታሪኮች አሉ። እነኚህም ከመጀመሪያዎቹ ሜርሜድስ አንዱ ሆነው ይታዩ ነበር። ይህም ማሚ ዋታ ትርጉሙ ውሃ እንደ እናት ወይም የውሃ እናት ማለት ነው። እነዚህ መለኮታዊ መናፍስት የጥንት ስር ካላቸው ከበርካታ የአፍሪካ ባህሎች የወጡ እንደመሆናቸው
የማንነታቸው አንድም ነጠላ ባህሪ የለም። የሚዋታ ጾታ ፈሳሽ ነው። ይህም ማለት አንድ ጊዜ እንደ ወንድ ወይም ሴት ልትታይ ትችላለች። እንደ አውሮፓውያን አቆጣጠር በ1600 ቅኝ አገዛዝና የባሪያ ንግድ መነሳትን ተከትሎ የማሚ ዋታ ታሪኮች እና እምነቶች በመላው ዓለም ተሰራጭተው ወጋቸውንና ባህላዊ ማንነታቸውን ለማስመሰል ከሚፈልጉ የአፍሪካ ማህበረሰቦች ጋር ጠቃሚ የመንፈሳዊ ግንኙነት ምንጭ ሆነው ቆይተዋል። እንደ የማያ ባሉ የአፍሪካ ባህሎቻችን ውስጥ ብዙ የሜርሜድ ታሪኮች አሉ። በዚህ የሕያው ውቅያኖስ የሩቢያ ኦሪሽ አምላክ እንደሆነች የሁሉ እናት ተደርጋለች። የምዕራብ አፍሪካ ወንዞችን ጨምሮ የሁሉም ውሃዎች ምንጭ ናት። በተለይም የኦጉን ወንዝ ስሟ የኦሞ ኢጃ ሲሆን ትርጉሙም የልጆች ዓሣ የሆኑ እናት ማዘር ሁዝ ችልድረን አር ዘ ፊሽ ማለት ነው። ሁሉም ሕይወት በባህር ውስጥ እንደተጀመረ ይታሰባል። ሁሉም ሕይወት በየማያ የጀመረ ነው ይላሉ። እሷ እናታዊ በጠንካራ ሁኔታ ጠባቂ ናት። እናም ሁሉንም ልጆቿን በጥልቅ ትንከባከባቸዋለች፣ ታጽናናቸዋለች፣ ከሐዘንም ትሽራቸዋለች ተብሎ ይታመናል። በሴቶች ላይ መካንነትን ማዳን እንደምትችል ይነገራል። የከብት ቅርፊቶች ሀብቷን ይወክላሉ። በቀላሉ አትቆጣም፣ ነገር ግን ስትናደድ በጣም አጥፊና ጠበኛ ልትሆን ትችላለች። እንደ ባህር በማዕበል ትሆናለች ይላሉ። በተጨማሪም የዶጎን ጎሳ ከሜርሜድ ጋር የተገናኙ ኖሞስ በሚባል የሚጠሩ የዓሣ ፍጥረታት ታሪክ ውስጥ የሌሎች አፍሪካ ቅድመ አያቶቻችን ታሪክ ማግኘት እንችላለን። የሰማዩ አምላክ አማ እነዚህን ግማሽ ዓሣ ግማሽ ሰዎች በምድር ላይ የመጀመሪያዎቹ ሕያዋን ፍጥረታት አድርጎ የመፍጠሩ ኃላፊነት አለበት። በዶጎን ባህል ውስጥ የኖሞስ ስዕሎችና ቅርጻ ቅርጾች አሉ። በደቡብ አፍሪካ የኮይሳን ህዝቦች በረሃማ ቦታ ውስጥ ቢኖሩም ስለ ሜርሜድስ ታሪክ አላቸው። የውሃ መናፍስት ኢትዮጵያን ጨምሮ በአፍሪካ ታሪኮች በዝተው ይገኛሉ። ውሃ መንፈሱን ከገሃዱ ዓለም የሚለየው ቀጭን መጋረጃ ሲሆን ውሃን ማሸነፍ የሚችሉት ጠንካራ ኃይል እንዳላቸው ይታመን ነበር። የግማሽ ዓሣ ግማሽ ሰዎች ሐሳብ እዚህ አፍሪካ መጀመሩ የሚያስደንቅ አይደለም። ጥቁር ሜርሜድስ ወይም ኢሙሌትድ ሜርሜድስ በሜላኒን የበለጸጉ ሜርሜድስ ሁልጊዜ በአፍሪካ ታሪክ ውስጥ አውሮፓውያን ማሰብ ከመጀመራቸው እንኳ በፊት ለረጅም ጥንት ጊዜ በአፍሪካ ሲነገሩ ኖረዋል። የአፍሪካ ታሪኮቻችን በገፍ ተወስደዋል። ተበርዘው ተደልዘውም ተጣመውም ለአውሮፓ ጥቅም ሲባል ለሰው በመጽሐፍ ተጽፈው በፊልም ተሰርተዋል። በቅኝ ግዛት ዘመን ጥቁር ሰዎች ከአፍሪካ ምድር እየተጋዙ ባህሎቻቸው፣ ልማዶቻቸው እየተነጠቁ ቢቆዩም እነርሱ ግን ማንነታቸው ያደረጓቸው ታሪኮች ላይ ተጣብቀው የቆዩ ነበሩ። አውሮፓውያንን ማዕከላዊ ያደረጉ ታሪኮችና ተረት መሰል ንግርት ታሪኮች ላይ ማተኮር ብዙ ጥፋት አድርጎብናል። ይህም በአፍሪካ አህጉር ለሺህ ዓመታት አስደናቂ የሜርሜድ ታሪኮች ሲነገሩ መቆየታቸውን በሙሉ እንድናውቅ አድርጎናል። ጥቁር ሜርሜድስ የሕያው ባህላችን አንዱ አካል ናቸው። በአፍሪካ ሰዎች ልብ መካከል በጥንታዊ አፍሪካውያንና የዲያስፖራ ሰዎች ሜርሜድስ እውን ብቻ አይደሉም፣ ነገር ግን በሕይወታቸው በተስፋቸውና በእምነታቸው ላይ ተጽዕኖ ሊያሳድሩ የሚችሉበት እጅግ ገራሚ ተፈጥሯዊ ስሜት አለ። እነዚህን መሰል ጥንታዊ አፍሪካዊ ንግርቶች ሐሳብ ወደድንም ጠላንም በዘረመላችን ውስጥ በሹክሹክታ ተነግሯል። አሁን እንዲህና እንዲያ መሰል አፍሪካዊ ጥንት ማንነታችን በየቦታው እየተዘዋወሩ በእኛ ውስጥ ያለውን ኃያል ንቃተ ሕሊና እስኪነቃ እየተጠባበቁ ናቸው። ሌላኛው ደግሞ ኔፍሊም ወይም ደግሞ ጊያንትስ ናቸው። ስለ ኔፍሊሞች 3 አከራካሪ አበይት የአፈጣጠር አስተምህሮች ይነገራል። ሁሉም ሐሳቦቻቸው የተነሱት በኦሪት ዘፍጥረት ምዕራፍ 6 ቤን ኤሎሂም ከሚለው ቃል ትርጉም አኳያ ነው። ስለ እነዚህ ኔፍሊሞች በተለይ በመጽሐፈ ሄኖክ በስፋት ተጠቅሷል። እንዲህም ተብሏል፣ እነርሱም ጸንሰው ረጃጅም አይነቶችን ወለዱ፣
ቁመታቸው እያንዳንዳቸው 3000 ክንድ ነበረ። እነዚህም ሰዎች እነርሱን መመገብ እስከሚሳናቸው ድረስ ሰው የደከመበትን ሁሉ በሉ። ረአይት ሰዎችን ይበሏቸው ዘንድ ተመለሱባቸው። በወፎችና በአራዊቶች በሚንቀሳቀሱበትና ዓሣዎችም ጭምር ይበድሉ ዘንድ ጀመሩ። እርስ በርሳቸው ሥጋቸውን ተባሉ፣ ከእርሷም ደምን ጠጡ። ያን ጊዜ ምድር ዓመፀኞችን ከሰሰቻቸው ይላል መጽሐፈ ሄኖክ ምዕራፍ 2 ከቁጥር 12 እስከ 16። ረአይት ያላቸው እነዛን ግዙፍ ፍጥረታትን ነው። በተጨማሪም በኦሪት ዘኍልቍ ምዕራፍ 13 ከቁጥር 32 እስከ 33 በዚህ የመጽሐፍ ቅዱስ ክፍል ላይ እነዚህ ረጃጅም ፍጡራን በጥንታዊ እስራኤል መኖራቸውን ያሳየናል። ቅዱስ ሙሴ ተስፋይቱን ከተማ ከነዓንን እንዲሰልል ከ12 ነገድ ያወጣጣቸው 12 ሰዎችን ለስለላ ላከ። ሲመለሱም እነርሱም ያዩትን የሰሙትን ለእስራኤላውያን ሲናገር እንዲህ አሉ። እኛ ዞረን የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ናት። በእርሷም ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። ከዚያም ከኔፊሊም ወገን የሆኑትን ኔፊሊም የኤናቅን ልጆች አየን። እኛም በዓይናችን ግምት እንዳንበጣዎች ነበርን፣ ደግሞም እኛ በዓይናችን ዘንድ እንዲሁ ነበርን አሉ ይላል። በመጽሐፈ ሲራክ ምዕራፍ 16 ከቁጥር 17 የቀድሞ አርበኞች የተባሉት ረአይቶች ኔፊሊሞች ከሞት ስለማምለጣቸው መሞታቸው፣ በመጽሐፈ ባሮክ ምዕራፍ 3 ከቁጥር 26 እስከ 28 ቁመተ ረጅም ስለመሆናቸውና እነዚህ ረአይቶች ኔፊሊሞች በጦርነት ኃያላን ነበሩ። በመጽሐፈ ኩፋሌ ምዕራፍ 5 ከቁጥር 21 ናፍሎች ወደ ምድር ስለመውረዳቸው የወረዱትም የሰውን ልጅ ለማስተማር ለመርዳት ስለመሆኑ፣ በኦሪት ዘፍጥረት ምዕራፍ 6 እንዲህ ይላል። እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴቶች ልጆች መልካሞች እንደሆኑ አዩ። ከመረጧቸውም ሁሉ ሚስቶችን ለራሳቸው ወሰዱ። እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም፣ እርሱ ሥጋ ነውና ዘመኖቹም 120 ዓመት ይሆናሉ አለ። በእነዚያ ወራት ኔፊሊም በምድር ላይ ነበሩ። ደግሞም ከዚያ በኋላ የእግዚአብሔር ልጆች የሰውን ሴቶች ልጆች ባገቡ ጊዜ ልጆችን ወለዱላቸው። እነርሱም በድሮ ዘመን ስማቸው የታወቀ ኃያላን ሆኑ እያለ ይቀጥላል። ከዚህ ላይ ብዙ ጥያቄዎችን ሊያስነሱ የሚችሉ ሐሳቦች አሉ። አንደኛ፣ የድሮ ዘመን ስማቸውን ያስጠሩ ኃያላን እነማን ናቸው? ሁለተኛ፣ እነዚህ ፍጡሮች አፈጣጠራቸውና ሁለንተናዊ አኗኗራቸው እንደምን ያለ ነው? ሶስተኛ፣ ነገዳቸውስ ከሰው ወይስ ከመላእክ የሚለው ነው። በዕብራይስጥ ቋንቋ ኔፊሊም ትርጉሙ የወረዱ የወደቁ ማለት ነው። በእንግሊዝኛ ጊያንቲስ ወይም ግዙፋን፣ በግዕዙ ደግሞ ረአይት ወይም ረአዩ ግዙፍ ማለት ነው። ታላቁ መጽሐፈ ሄኖክ ስለ እነዚህ ረአይት በደንብ ይገልጻል። እንዲህም ይላቸዋል። መጽሐፈ ሄኖክ ምዕራፍ 2 ከቁጥር 1 ጀምሮ ኑ ለኛ ከሰው ልጆች ሴቶችን እንምረጥ፣ ለኛም ልጆችን እንውለድ። ይቀጥልና ሄኖክ ምዕራፍ 2 ከቁጥር 9 ላይ ለራሳቸው ሚስቶችን አገቡ፣ ሁሉም ለየራሱ አንዱን መረጡ፣ ወደ እነርሱም ይገቡ ዘንድ ጀመሩ፣ ከእነርሱም ጋር አንድ ሆኑ። ሟርትና ምትሃትን ማሳየት አስተማሯቸው፣ ስር መማስን ቅጠል መበጠስን አመለከቷቸው። እነርሱም ጸንሰው ረጃጅም ልጆችን ወለዱ። ቁመታቸው 3000 ክንድ ነበር፣ ሰዎችንም በሉ ይላል መጽሐፈ ሄኖክ። ስለዚህ እነዚህ ኃያላን ፍጡራን እነማን ናቸው ነው ጥያቄው። በእርግጥ ሁለት አይነት ሐሳብ አለ። አንደኛው እነዚህ ኤሎሂም የእግዚአብሔር ልጆች የተባሉት የወደቁ መላእክቶች ከሰው ጋር ሩካቤ ፈጽመው የወለዷቸው የሰውና የመላእክ ድቅሎች እነዚህ ኃያላን ግዙፋን
ግዙፋን ራእይቶች ናቸው በማለት ማስረጃ ጠቅሰው ይሞግታሉ። ሁለተኛው ወገን ደግሞ እንዲህ በማለት ይሞግታል። እነዚህ የእግዚአብሔር መልአክ ሳይሆኑ የአዳምና የሔዋን ልጅ በሆነው አቤል ምትክ የወለዱት በአቤል ምትክ የወለዱት ሴት የተሰኘው ልጃቸው ዘሮች ወይም ደቂቀ ሴቶች ናቸው። መላእክት የተባሉበትም ምክንያት አኗኗራቸውና አምልኮ ሥርዓታቸው እንደ መላእክት ነበረና እያሉ ሐሳባቸውን ያቀርባሉ። እኔ ግን ለሁሉም ተቃርኗዊ ጥያቄ አለኝ። በመጀመሪያዎቹ ሐሳብ አቅራቢዎች ጥያቄ እነዚህ ግዙፋን ኔፊሊም ወይም ራእይቶች የተባሉት የሰውና የመላእክ ድቅል እንደሆኑ ይሞግታሉ። ጥያቄ የሚሆነው መላእክት ረቂቃን ናቸው፣ ልቡሳነ ሥጋ አይደሉም፣ አካላዊ የደም ዑደትንና ፍሰትም የላቸውም። በአጠቃላይ እንደ ሰው ከአራቱ ባህሪያተ ሥጋ ከሦስቱ ባህሪያተ ነፍስ አልተፈጠሩም። ስለዚህ የሥጋ ባህሪ ከሌላቸው እንደ ሰው አይራቡም፣ አይጠሙም፣ አይበርዳቸውም፣ አይሞቃቸውም። እንዲሁም የሥጋ ምኞት ስለማይኖር ሴትን ልጅ ለሩካቤ ሥጋ ሊመኙ አይችሉም። ይህ የሰው ባህሪ ነውና የሚል መሞገቻ አለኝ። ታዲያ እነዚህ ፍጡሮች ከሰው ወገን ናቸውን? የሁለተኛው ሐሳብ አቀንቃኞችም ላይ ጥያቄ አለኝ። ማለትም እኒህ ግዙፋን የተባሉት ከመላእክት ሳይሆን የሰው ልጆች ናቸው ለሚሉት ነው። ጥያቄ የሚሆነው በመጽሐፍ ቅዱስ የኔፊሊሞች አባቶች የእውነተኛው አምላክ ልጆች ተብለው ተጠርተዋል። ዘፍጥረት ምዕራፍ 6 ከቁጥር 2 ላይ ተመልከቱ። መጽሐፍ ቅዱስ መላእክትን ለማመልከት ተመሳሳይ አባባል ይጠቀማል። ኢዮብ ምዕራፍ 1 ከቁጥር 6፣ ኢዮብ ምዕራፍ 2 ከቁጥር 1፣ ኢዮብ ምዕራፍ 38 ከቁጥር 7 ያለውን ተመልከቱ። መላእክት የሰው አካል የመልበስ ችሎታ ነበራቸው። ዘፍጥረት ምዕራፍ 19 ከቁጥር 1 እስከ 5፣ ኢያሱ ምዕራፍ 5 ከቁጥር 13 እስከ 15 ያለውን የእግዚአብሔር ቃል ተመልከቱ። ሐዋርያው ጴጥሮስ በእስር ላሉ መናፍስት ማለትም በኖኅ ዘመን አምላክ በትዕግስት እየጠበቀ ሳለ ሳይታዘዙ ለቀሩት መናፍስት እንደተሰበከላቸው ተናግሯል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 19 እስከ 20። መጽሐፍ ቅዱስን ከጻፉት ሰዎች አንዱ የሆነው ይሁዳም ይህንኑ ሁኔታ አስመልክቶ ሲጽፍ መጀመሪያ የነበራቸውን ቦታ ያልጠበቁና ተገቢ የሆነውን የመኖሪያ ስፍራቸውን የተዉ አንዳንድ መላእክት በማለት የመላእክትና የሰው ልጆች ድቅል መሆናቸውን ይናገራል። ስለዚህ የሰው ልጆች ናቸው ለማለት ያስደፍራልን? የሰው ልጆችስ ቢሆኑ እንዴት 3000 ክንድ ሊረዝሙ ይችላሉ? እጅግ በጣም ኃያላንና ጠቢባንም ነበሩ። ከጥበባቸው የተነሳ አካላቸውን በሽምብራ ቅጠል ይሸፍኑ ነበር ይባላል። ታዲያ ይህ የሰው ባህሪ ነውን? እነዚህ ግዙፋን አሁንስ ዓለማችን ላይ አሉ? ካሉስ የት አካባቢ ይኖራሉ? ስለ እነዚህ ግዙፋን ፍጥረታት ታላቁ መጽሐፍ ሄኖክ በአንድምታ ትርጉሙ ምን ይል ይሆን? እንመልከተው። ስለ እነዚህ ኔፊሊም ታላቁ ሄኖክ በአንድምታ ትርጉሙ ምን ብሏል? በእነዚያ ወራት መልከ መልካሞች ደመግቦች ሴቶች ልጆች ተወለዱላቸው። ቃየል አቤል ከሞተ በኋላ ሉድንም አቅሌማንም አግብቷቸዋል። ከሉድ ዓይን መልካም ተረከዘ ክት ተወለዱ። ከአቅሌማ የተወለዱት ዓይነ ሸውራራ ዓይነ ጨምጫማ ሆነዋል። የሰማያት ልጆች እነርሱን አይተው ወደዷቸው። መላእክት የተባሉ ደቂቀ ሴት ናቸው። ለጊዜው ከሴት ርቀን ንጽሕናችን ጠብቀን እንኖራለን ብለው ተሳሉ። እስከ ጊዜያቸውም ጠበቁ። ደቂቀ ቃየል በእግረ ደብር ራቁታቸውን የወገብ ድባ እያሰሩ እንዳለሌ እንደ ባዝራ ሲንጠላጠሉ አይተው በሐፀ ዝሙት ተነደፉ። ሴቶችንም ለሩካቤ አሰቡ። እርስ በርሳቸውም ኑ ለእኛ ከቃየል ልጆች ሴቶችን እንምረጥ፣ ለእኛም ልጆችን እንውለድ አሉ። አለቃቸውም የሆነ ስማዝያ እኔስ ይህ ሥራ ይሠራ ዘንድ አትወዱም ብዬ እፈራለሁ። ሥራቸውን ለመሥራት እርስ በርሳቸው ተማማሉ። ሲማማሉ ተለያይተው ነውና የኤርሞን ራስ እርዲስ ብለውታል። ወደዚህም ወረዱ የደብረ ዘይትን ራስ ረዋት እንዲሉ
ታዲያ ይህ ኤርሞን የት ይገኛል? አውሮፓ፣ እስያ፣ አሜሪካ ወይስ አፍሪካ? እርስ በርሳቸው የተማማሉት 220 ነገድ ተከፋፍለው ነበርና የእያንዳንዳቸውም ነገድም 10 ነበሩ። የእነዚህ የአለቆቻቸው ስምም አንደኛ ስማዚያ፣ ሁለተኛ ኦራኪበራምኤል፣ ሶስተኛ አኪቢኤል፣ አራተኛ ጣምኤል፣ አምስተኛ ራሙኤል፣ ስድስተኛ ዳንኤል፣ ሰባተኛ ኤዜቃኤል፣ ስምንተኛ ሱሩቃኤል፣ ዘጠነኛ አስኤል፣ 10ኛ አርሞርስ፣ 11ኛ በጥርኤል፣ 12ኛ አናንኤል፣ 13ኛ ዘቂበ፣ 14ኛ ካምካፒኤል፣ 15ኛ ሰርታኤል፣ 16ኛ ጡሩኤል፣ 17ኛ ዮሚኤል፣ 18ኛ አራዚያል። እኒህ ክፉ ሰዎችም ለሰዎች ብዙ ምታትና ሟርትን አስተማሯቸው። ብዙዎቹ እርስ በርሳቸው ተበላሉ፣ ከምድርም ደምን ጠጡ። ያን ጊዜ ምድር በደለኞችን ከሰሰቻቸው። በሰዎች ጥፋት ሰዎች ጮኹ፣ ቃላቸውም ወደ ሰማይ ደረሰ። ሚካኤልንም እግዚአብሔር አለው፣ ሂደህ ለስማዚያ ንገረው፣ ልጆቻቸውም ሁሉ በሚዋጉበት ጊዜ የወዳጆቻቸውንም ጥፋት በሚያዩበት ጊዜ እስከ ፍርዳቸው እስከ ፍጻሜያቸው ዕለት የዘላለም ፍርድ እስኪፈጸም ድረስ 70ውንም ትውልድ በምድር ኮረብታ በታች እሰራቸው። የስማዚያ ጭፍሮች የታሰሩበት ይህ ቦታ የት ነው? ይህ የታላቁ መጽሐፍ አንድምታ ትርጉም ነው። ማጣቀሻ መጽሐፈ ሄኖክ አንድምታ ትርጓሜ። የመረጃ ምንጭ ቲና በቀለ